ሰላም ዛሬ መጋቢት 17 ቀን 2018 ዓመተ ምህረት ነው። ዓለም እስካሁን ካየቻቸው ጦርነቶች ሁሉ እጅግ አስገራሚው ጥቃት ኦፕሬሽን ኢፒክ ፊውሪ የመጨረሻው ምዕራፍ ላይ ደርሷል። ፔንታጎን ሰዓቱ እየቆጠረ ነው እያለች ነው። የኢራን አገዛዝ ግን አሁንም ከንቱ ዛቻ ላይ ይገኛል። ዛሬ በቻናላችን ከፎከስ ኒውስ እና ከሌሎች ምንጮች ያገኘናቸው ያልተሰሙ እውነታዎችን ይዘንላችሁ ቀርበናል። አብራችሁን ቆዩ። የሰማዩ ንጉስና የ10,000 ኢላማዎች ውድመት፣ አሜሪካ ግዙፍ የባህር ላይ ምሽግ፣ አብርሃም ሊንከን በፋርስ ባህረ ሰላጤ ላይ። በዚህ ሳምንት ብቻ ኢራን 100 ሚሳኤል ናዳዎች ብትወረውርም አሜሪካ ላይ አንድም ጥይት ሳይነካት ሁሉንም አክሽፋለች የተባለ ነው። አድሚራል ብራድ ኮፐር በሰጡት መግለጫ አሜሪካ እስካሁን 10,000 የኢራን ወታደራዊ ኢላማዎችን ደምሳለች ያሉ ነው። ይህም ማለት የኢራን የባህር ኃይል 92 በመቶ አሁን የለም። እንደ F-22 ራፕተር ያሉ አይን የማይዛቸው ጄቶች በቴህራን ሰማይ ላይ እንደ ልባቸው እየተንሸራሸሩ ነው። ኢራን የአየር ላይ መከላከያ የላትም፣ ምድር ላይም መሸሸጊያ ያጣለች እያሉ ነው። ለ8 አስርት ዓመታት በሰማይ ላይ ቆዩትና አሮጌ አንበሶች የሚባሉት ቢ52 ቦምብ ጣዮች ዛሬም በኢራን ታሪክ እየሰሩ ነው። እያንዳንዳቸው አውሮፕላኖች 70,000 ፓውንድ ቦምብ ይዘው ይበራሉ። አሜሪካ ጥቃቱን የምትፈጽመው እጅግ በጥንቃቄ ነው። የኢራን ሚሳኤልና የድሮን ማምረቻዎች 2/3 ወድመዋል። እስራኤልም በበኩሏ በካስፒያን ባህር በኩል የሚመጣውን የጦር መሳሪያ ዝውውር በመቁረጥ የኢራንን አቅም ሽባ አድርገዋለች እየተባለ ነው። As you know, we attacked Karg Island and knocked it. ካርጅ ደሴት የትራምፕ የ40 ዓመት ህልም። አሜሪካ ካርጅ ደሴትን ልትቆጣጠር ነው። ይህች ደሴት የኢራን ኢኮኖሚ ደም ስር ናት። ኢራን 90 በመቶ የነዳጅ ምርት የሚመጣው ከዚህ ነው። ፕሬዚዳንት ትራምፕ አንድ ጥይት አንድ ወታደር ላይ ቢተኮስ ካርጅ ደሴትን እቆጣጠራለሁ ብለው ነበር። ዛሬ ያ ትንቢት ሊፈጸም አንድ ሐሙስ ቀርቶታል። 82ኛው የአየር ወለድ ክፍለ ጦር ኤርቦርን በጨለማ ውስጥ ልምምዱን አጠናቋል። አሜሪካ ካርጅን ከተቆጣጠረች የኢራን የገቢ ቧንቧ በእጇ ትይዛለች ማለት ነው። ይህ ለኢራን አገዛዝ ማብቂያው ነው እየተባለ ነው። በሌላ በኩል የነዳጅ ገበያውና የዓለም ሰላም፣ ብዙዎች ጦርነቱ ነዳጅን ውድ ያደርጋል ብለው ሰግተው ነበር። ነገር ግን የዋል ስትሪት ባለሙያዎች እንደሚሉት የሆርሙዝ ሰርጥ ቢዘጋም የነዳጅ ዋጋ አሁንም $100 በታች ነው። ምክንያቱም ሳውዲ አረቢያና የተባበሩት አረብ ኤሚሬትስ አሜሪካንን እየደገፉ ነው። ትራምፕ ቧንቧውን ከተቆጣጠሩ ነዳጅ ወደ $70 ዝቅ ይላል እየተባለ ነው። ይህም ማለት በዓለም ዙሪያ የኑሮ ውድነት ይቀንሳል ማለት ነው። ጦርነቱ የሚካሄደው ለጥፋት ሳይሆን ለዘላቂ ሰላምና የተረጋጋ ገበያ እንደሆነ አሜሪካ እየተከራከረች ነው። በመጨረሻም ትራምፕ አንድ እጃቸውን የሰላም ስምምነት፣ በሌላ እጃቸው ደግሞ ግዙፍ ጦርነት ይዘዋል። ኦፕሬሽን ኢፒክ ፊውሪ በታሪክ ፈጣኑና አነስተኛ ጉዳት የደረሰበት ጦርነት ነው ተብሏል። በኢራቅ ወራት የፈጀው ስራ እዚህ ግን በመጀመሪያዎቹ 40 ሰከንዶች ውስጥ የአያቶላው መንግስት አንገት ተቆርጧል እያሉ ነው። ኢራን አሁን 2 አማራጮች አሏት፣ እጅ መስጠት ወይም ሙሉ ለሙሉ መጥፋት ያሉ ነው። የዛሬው መረጃ እዚህ ያበቃን። ስለተከታተላችሁኝ አመሰግናለሁ። ክቡራትና ክቡራን፣ ትራምፕ ካርጅ ደሴትን በመያዝ የነዳጅ ዋጋን ቀንሳለሁ፣ ሰላም አወርዳለሁ እያለች ነው። አስተያየታችሁን በኮሜንት ሴክሽን ላይ አስቀምጡልኝ። ቪዲዮውን ላይክ፣ ሼር እና ሰብስክራይብ በማድረግ የደወል ምልክቱን ተጫኑ። ሰላም ለሀገራችን ይሁን። ቸር ሰንብቱ።